ይሄ ለራሴ ብቻ መኖር ፍላጎት የለኝም እና የኔ የምኖረው ኑሮ ለሰዎች ሪፍሌክት ማድረግ ወይም እኔ የኖርኩትን እኔ ያለፍኩበትን መንገድ ሌሎችም ኑረው እኔ የደረስኩበት ቦታ ላይ እንዲደርሱ ስለምፈልግ እያንዳንዱን ስሜቴን ነው ያው ከስራ ጋር ካለ ጫና በስራ በሚመጣ ጫና ምክንያት ሁሉንም በየቀኑ ማሳወቅ ባልችልም የመጣሁባቸውን እያንዳንዶቹን መንገዶችን ማሳየት ፍላጎት ስለነበረኝ ነው ሁለቱ ላይ በተለይ ፌስቡክ እና ቲክቶክ ላይ በሰፊው ተሳትፎ የነበረኝ እንደውም አሁን ትንሽ ጠፋ ማለት ጀምሬያለሁ እንጂ በደንብ ነበረ በተለይ ቲክቶክ ላይ በስፋት እንትን አደረግ ነበር ሌላው ይሄንን ከማጋራት ባለፈ ደግሞ ልንሸጣቸው ወይም ልናስተዋውቃቸው የምንፈልጋቸውን ፕሮዳክቶች በቀላሉ ለሰዎች ተደራሽ ለማድረግ እንዳልኩ ፌስቡክ እና ቲክቶክ በጣም ትልቅ አቅም ያላቸው አጠቃቀማቸውን ብናቀባቸው ዝም ተደብቀን ወይም ብቻችንን ሆነን ልናሳካው ከምንችለው በብዙ ጊዜ እጥፍ ጊዜ ማሳካት የምንችልበት እድል ይፈጥራሉና ለዛ በጣም እሳተፋለሁ ሚዲያ